ወይ ጉድ! ችግር እኮ ነው ቤተሰብ። ብሩኬ ከሀይሚ ጋር የማደር የዝን ያልጉጉትና ፍላጎት ካለ ቀላል እኮ ነው። ነገሮችን በተገቢ መንገድ አስተካክለህ አብረህ ማደር እያለ እሷንስ የዝን ያህል ማስጨነቅ፣ አንተስ ደግሞ ተገቢ ያልሆነ መስዋዕት መክፈል ምን አመጣው? ቤተሰብ ዛሬም እንግዲህ ብሩኬ የግድ ከሀይሚ ጋር ማደር አለብኝ፣ እኔ እየበረደኝ ነው፣ በርዶኛል፣ እናንተም ደግሞ የግድ ማመን አለባችሁ፣ ካላመናችሁ ወይ ደግሞ እንትኔ ልቁረጠው ወይ እያለ ይገኛል። በመጀመሪያ ሀይሚ ማሞቂያ ክፍል ወይንም ብርድ ልብስ አይደለችም፣ ማወቅ ያለብህ ብሩኬ። ሲቀጥል ደግሞ ልቁረጠው የሚለው ሀሳብ ጥሩ ሆኖ ሳለ ግን አራቶቹ ልጆች መጀመሪያ መወለድ አለባቸው ወይንም ደግሞ ሀይሚዬን እስከ መጨረሻው ማጣት ካልፈለግ በስተቀር ልቁረጠው ላሽገው የማይሆን ነገር እኮ ነው። ቤተሰቦች የመሬን ነው የምላችሁኝ። መቁረጡም ይቆይ መታሸጉም ይቆይና አንተ ነገሮችን በተገቢ መንገድ ማስተካከል አለብህ። ወይንም ደግሞ እንግዲህ የቁም ሳጥን ውስጥ ያሉትን ሱሪዎች እንዳለ ደራርቦ እናንተ ካላመናችሁኝ ይኸው ሱሪ በሱሪ ላይ ደራርብ ያለሁ። በቃ እናንተ ምመኑኝ ሀይሚዬም ትመነኝና አብረን ማደር አለብን፣ የግድ ነው ከሀይሚ ጋር ማደር ያለብኝ ብሎ ዛሬ እንግዲህ ጓግም ብሎ ሲያስቸግር ነበርና ካላመናችሁኝ በመካከላችን የሆነ ነገር ከተፈጠረ እንኳን ልካሳስ እያለ ነበር ብሩኬ። እዚህ ጋር የምነግርህ ነገር ቢኖር ሱሪ በደራረቡ አይደለም እንዴ። ለምሳሌ ዝቢዋ ፍትልክ ብላሹ ልክ ብሎ ወጥቶ የሆነ ችግር ቢፈጥር አንተ እኮ አይደለም ችግር የፈጠርከው፣ አንተንማ እኮ እናምናሃለን። ነገርየው እንደው ዝም ብሎ የሚተኛ ይመስላል። የሆነ ነገር ቢፈጠር እሺ ማን ነው ተከሳሽ? ማን ነው ተወቃሽ? እንዴ ብሩኬ አንተ እኮ አይደለም ያጠፋው፣ አንተ ጥፋተኛ አይደለም እንዴ። ሀይሚንም ደግሞ ቀበቶ ነይ ወገብሽ ላይ ካላሰርኩ ወገቧ እኮ አይደለም ችግር ያለው ብሩኬ። ተው እንጂ ተው፣ እንስማማ። መስማማት አለብን ነገር ላይማ ተነጋግረን መስማማት አለብን። እና ሰይጣን አትበሉ። ሰይጣን እኔ ጋር ምንም ሊሰራ አይመጣም፣ ቢመጣም ሱሪ ደራርብ ያለው እያለ ነበር። እኔ በበኩሌ ሰይጣን አይደለም፣ ይሄ ጅኒ ነው። ጅኒ ካልሆነ በስተቀር መቼም ብሩኬ ይሄን ነገር አያደርግም። የምሬን ነው የምላችሁ ቤተሰቦቼ። እና እንግዲህ ዛሬም ሀይሚዬ በጣም ደንግጣ ነበረ። ትናንት ታለቅሳለች አይዞኔኒና ሲቀጥል ዛሬም ደግሞ በጣም ደንግጣ ነበር። በሌሊቱ ክፍሏ ሄዶ አብረን ማደር አለብን ካላመንሽ ወይንም በነገራችን ላይ ይሄ ማመን ያለ ማመን ሳይሆን አንድ ሰው ጎን ለጎን ከተኛ በቃ ሶ ይሆናል አይደል። ሴትና ወንድ ስትሆኑ መፈላለግ ይመጣል። በሰዓቱ ደግሞ ስሜት ውስጥ ስትሆኑ ደስ ሊላችሁ ይችላል። በኋላ ላይ ደግሞ ጸጸት ውስጥ ነው ልገቡ የምትችሉት። ሀይሚም እዚህ ጋር እያለች ያለችው እወድሃለሁ በጣም ግን ራሴን ማንነቴን አሳልፌ በቶሎ አልሰጥህም፣ መጀመሪያ የሚገባኝን ክብር ስጠኝ እያለች ነው ብሩኬ ማለት ነው። እና ብሩኬ ደግሞ ቤተሰቦቿ ጋር ሽማግሌ ከላኩኝ አብሬያት አላድርም በፍጹም። እሷ ከላከች ነው አብሬያት የማድረው። ኖ በቃ ምንም ችግር የለም። የጨረቃ ፋሚሊ እኮ በጣም ብዙ ነን። ስለዚህ ግማሹ እሙሽዬ ጋር ይላክ፣ ግማሹ ደግሞ ጋሽዬ ጋር። እንደ ሀሳብ እኮ ነው እኔ የምነግራችሁ። የብሩኬ ሀሳብ የሶስት ቀን ሀሳቡን ድብልልቅ ያለብኝ ስለሆነ እኔ ራሱ ግራ ገብቶኝ ነው። ሁለቱን ብቻ ለማስማማት የተጠቀምሁበት መንገድ ነው እንጂ በስትክክል ከሆነ እነ ጋሽዬ ጋር ነው መላክ ያለበት። ስለዚህ ብሩኬ የሀይሚን እቅፍ ለማግኘት ከጎኗ ለመተኛት እንትንህን መቁረጥ ወይንም ደግሞ ማሸግ ሱሪ መደራረብ ሳይሆን ያው የሚጠበቅብህን ነገር ተነግሮሃል። እንደዚሁም ደግሞ ሚፍታ ራሱ በጣም እየተሳቀቀ ነበረ። ለምን በመሀከላችን ትገባለህ? ለምን ምቀኛ ትሆናለህ? እያለው በመሀል ደግሞ ሚፍታ ምንድን ነው ታመሃል ወይ ሀይሚን አታስጨንቃት እያለ ብቻ ለሀይሚ እያገዘ ነበረ። ሀይሚ በመሀል ሌሊት ላይ ስለ ጩሆች ሚፍታ መጥቶ ወል እንግዲህ እዚህ ጋር ብሩኬ አንደኛ እያስተማረ ነው እንጂ ሀይሚን የምር ለማስጨነቅ ሀይሚን የሆነ ነገር ለማድረግ ምናምን ፈልጎ አይደለም። ሚፍታም ደግሞ ሴት ናትና እሷን እያገዛት ነው። ብሩኬ ምን ሆነ የሚል ሀሳብ ውስጥ ነው ያለው። እዚህ ጋር ሚፍታ ትልቅ ሰው ነው። በሁለት ሰው መካከል መግባት ግን በጣም ነው የሚከብደው። በተለይ ደግሞ በሚዋደዱ ሰው መካከል ውስጥ መግባት በጣም ይከብዳል። ያን ነገር ቦታው ላይ ስትሆኑ ነው የምታውቁት። ሚፍታ እንግዲህ እግዚአብሔር ይሁን ከማለት ውጭ ሌላ ምንም ልለው አልችልም። እና ብሩኬ በዚህ ጋር ያመነጫጭቀዋል። እንዲያውም እስከ ማሰር ድረስ የልጅ ታሟል እንዴ ዛሬ ምናምን ብለው እስከ ማሰር ድረስ ነበር የደረሱት። ብሩኬ ከዚህ በፊት እናውቀዋለን ሁላችንም። አንደኛ ያው ፕራንክ እያደረገ ነው እኔ እስከማውቀው ድረስ። ግን እንደዚህ ያህል ባይቆይ ደስ ይለኛል። ግን የዛሬው ትንሽ ፈን የሚያደርግ ነበረ። የሱሪ መደራረቡ ቤተሰብ እንትኔን ልቁረጠው ወይ እንዴ? ከሀይሚ ቅፍ ውስጥ ገብቶ ለመተኛት እንትኑን ቆርጦ ሊገላገል የማይሆነውን አራት ልጆች ሳይወለድ መቆረጥ የለ መሸፈን የለ መታሸግ የለ። ይሄን ነገርማ መጀመሪያ በደንብ አስረግጬ ነው እኔ ራሱ የምነግርህ። ሀይሚ ራሱ ትበራ ላይ ከቆረጠው የሚቆረጥ ነገር የለውም። ብሩኬ ግን ደግሞ
እያስተማረ ያለው ምንድነው? አንደኛ ሰው አለፍላጎቱ መተኛት እንደሌለበት ያው ብሩኬ በጣም ደጋግሞ አትወጂኝም ወይ አታምኝኝም ወይ አብሬሽ አድሬ የሆነ ነገር ከተደረገ ክሰሽኝ ሁላ እያላት ነበር። ኢቭን እንኳን እኛን ሁላ ኦዲየንስን እመኑ፣ ለምንድነው ሌላ ነገር የማታስቡት? ጎን ለጎን ብንተኛ ምንም የሚፈጠር ነገር የለም፣ እኔ ራሴን አምነዋለሁ ብሎ ያን ነገር ነው ሼር እያደረገ ያለው። ሀይሚ ደግሞ አለፍላጎቱ አብራ ማድር አትፈልግም። ብሩኬ ደግሞ ምንድነው በካሜራ ራሱ ሌሊቱ ሙሉ ካሜራ አስቀምጬ ልንተኛ ሁላ እንችላለን። እዚህ ልቡ ላይ ያለው ብሩኬ ሀይሚ ምንም አላደርጋትም ነው። ግን ደግሞ ሰው ናችሁና ሰው ይሳሳታል፣ ማይሳሳት ሰው የለም። ስለዚህ መጀመሪያ አስቀድሞ መጠንቀቅ የሚባል ነገር አለ። ሲቀጥል ደግሞ አብረን እንደር አለ አይደል ክብርን ሁላ ይቀንሳል ብዬ ነው ማስበው ለሴት ልጅ እና ሌሎች ሰዎች ደግሞ እንድትማሩበት የፈለገው ሲመስለኝ ብሩኬ ሀይሚዬ እሱ እንኳን ቢላት እሷ እንደማትስማማ ክብሯንም የቤተሰቦቿንም ክብር እንደምትጠብቅ ለማሳየትም ጭምር ነው። ፕራንክ ብቻ አይደለም። አንደኛ ፈን ያረጋል፣ ያዝናናል። ሁለተኛ ብሩኬ ታማኝነቴን በዚህ መንገድ እገልጻለሁ እያለ ነው። የሆነ ሰው ሱሪ ስለደራረበ ሳይሆን ጭንቅላቱ ላይ ነው ዋናው ስራ የሚሰራው። ጭንቅላታችሁ ላይ የሆነ ነገር ካሰባችሁ ያን ነገር ታረጉታላችሁ። ምንም ነገር አይደለም ሱሪ የምን የብረት ቁልፍ አታስገቡበትም። ጭንቅላታችሁ ላይ ካለ ሆነ ነው። ሲጀመር ብሩክ ይሄን ነገር ማድረግ ቢፈልግ ከሀይሚ ጋር በካሜራ መምጣት አይጠበቅበትም። ሴት ልጅ በወሬ ስምጥ ትላለች። ገባችሁ? እንዴት ነው ትሰማለች? የምትሰማውን ነው የምታምነው። ወንድ ደግሞ የሚያየውን ይባላል አይደል? ሀይሚን ማለት ለጊዜያዊ ነገር ቢፈልጋት ዝም ብሎ በሆነ ባልሆነ ነገሮች በወሬ ስምጥ አድርጎ ይሄን ነገር ማድረግ ይችላል። ሶሻል ሚዲያ ላይ ራሱ መምጣት አይጠበቅበትም። ብሩኬ ለዚህ ነገር ሳይሆን ሀይሚን የሚፈልጋት እኔ እስከማውቀው ድረስ እስከ ልጆቹ እስከ መውለድ እስከ ማሳደግ አብሮ እስከ ማርጀት እስከ ማፍጀት ድረስ ስለሆነ እዚህ ጋር ፈን እያደረገ ነው። ፈን አድርጉበት። ማለት አንዳንድ ሰዎች የሚከፋችሁ ሰዎች አላችሁ፣ የሚያለቅስ ሲሞጅ ራሱ የምታስቀምጡ ምናምን እና ይሄ ነገር የምክክር ስራ ነው እኔ እስከማውቀው ድረስ። ምክንያቱም ደግሞ 3 ቀን 4 ቀን በእንደዚህ መንገድ አይቆዩም አንድ ቤት እየኖሩ አስባችሁታል። ስለዚህ የምክክር ስራ ወይንም ደግሞ ብሩኬ አውቆ የሚያዝገው ነገር ነው፣ እያዛገ ነው እና የዛሬው ግን ተመችቶኛል። በተለይ ደግሞ ልቁረጥ ያለበት እና ፏበሉበት ቤተሰብ